በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለቅዱስ ዑራኤል ወርሃዊ በዓል በሰላም አደረሳችሁ አደረሰን። ድርሳነ ዑራኤል ዘግንቦት። በአካል ሦስት በአገዛዝ አንድ የሆነ ጥንት የሌለው መለኮታዊ እሳት በሚሆን በአብ ስም በአገዛዝ አንድ በሐሳብም ትክክል መለኮታዊ እሳት በሚሆን በወልድ ስም እንዲሁም በአገዛዙ ቀድሞ የነበረ ወደፊትም የሚኖር ጥንት የሌለው በአንድነቱ ያለመለየት የሚኖር መለኮታዊ እሳት በሆነ በመንፈስ ቅዱስም እናምናለን። ለዘላለሙ በሰውና በመላእክት ዘንድ በአንድ አምላክነቱ ለሚሰገድ ለሱ በሕልውናውና በአገዛዙ አንድ በመሆኑ ለአገዛዙ መስገድ መታዘዝ ይገባል። በእውነት ለዘላለሙ አሜን። ልመናውና በረከቱ ለዘላለሙ ከሁላችን ጋር ይሁንና በግንቦት 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። ከ99ኙ ነገደ መላእክት አንዱ ስለሚሆን ስለ ቅዱስ ዑራኤል በብዙ ትጋትና ሕሊናን በመወሰን የቁስጥንጥንያዊ ኤጲስቆጶስ አባ ሕርያቆስ የደረሰው ድርሳን ይህ ነው። እኔ አባ ሕርያቆስ እግዚአብሔር የመላእክት ክብራቸው እንዲገልጽልኝ በብህንሳ ገዳም 40 ቀንና 40 ሌሊት ጾምኩ። ጾሜን ከፈጸምኩ በኋላ የሚካኤልና የገብርኤል የዑራኤልንም የመላእክት አለቆችን ሁሉ የክብራቸውን ዜና ፈጣሪ ገለጸልኝ። ቁጥራቸው ሊነገር የማይቻል ስፍር ቁጥር የሌላቸው እልፍ አእላፋት መላእክት በየነገዳቸው እግዚአብሔርን በአማረ ዝማሬ እየዘመሩ ያመሰግኑታል። ክንፋቸው 6 ዓይናቸውም በሁለንተናቸው የመላ ሱራፌልና ኪሩቤል ቅዱስ 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 እግዚአብሔር እጹብ ድንቅ እያሉ ይዘምራሉ፣ ያመሰግናሉ። ይህን ሁሉ ከሰማው በኋላ የእያንዳንዱን ሹመት ገለጸልኝ። የዑራኤልንም ሹመት ጥር 22 ቀን እንደሆነና ዳግም ለዘላለሙ ለባሮቹ የምሕረትና የይቅርታ አማላጅ የሆናቸው ዘንድ ቃል ኪዳን የተቀበለበት ሐምሌ 21 ቀን መሆኑን ገለጠልኝ። እግዚአብሔርን የማያውቅ ጦረኛ ፈረሰኛ የሆነ የሚያስፈራ ኃይለኛ ጉብዝና ነፍሰ ገዳይ የሆነ ስሙ ጎልያድ የተባለ አንድ ኤሎፍላዊ ሰው ነበረ። እግዚአብሔርም ለእስራኤል ልጆች ጠላት ወይም ተቃራኒ ሲያደርገው በእርሱም ላይ በዘባነ ኪሩቤል ላይ የሚኖር በመፍራትና በመንቀጥቀጥ በሱራፌል አንደበት የሚመሰገን ምስጋና ገንዘቡ የሚሆን የእግዚአብሔር የመቅደሱ አገልጋይ የሆነውን የመልአኩ ዑራኤልን የበቀል መልአክ አድርጎ አስነሳበት። ይህም ጎልያድ ከቶ ኃይሌን ልትቋቋም ትችላለህን? ይልቁንስ ለእኔ ተገዛ፣ ለአማልክቶቼም ስገድ ሲል ለእስራኤል ንጉሥ ለብንያማዊው ለቂስ ልጅ ለሳኦል መልእክተኞችን ላከበት። ነገሬን አቃለህ አልቀበል ብትል ሀገር ሁሉ ይጠፋል፣ ሕዝብም ከብርሃን ይታወራሉ፣ ጽዮንም በሐዘን ትጨልማለች በማለት ዛተበት። መልእክተኞቹም ወደ ሳኦል ሄዱና የነገር ሁኔታ በማጋነን ነገሩት። ሳኦልም ለመልእክተኞቹ እስከ ነገ ቆዩኝ፣ የሚሆነውን ሁሉ ነግራችኋለሁ አላቸው። ይህንም ካለ በኋላ ከፎቅ ላይ ወጣና አምላኬ የእስራኤል አምላክ ሆይ ባሮችን ይቅር በላቸው፣ እኔም በድዬ ከሆነ ነውር የሌለውን ንጹሕ መሥዋዕት የሚያቀርበውንና በትክክል የሚያስተዳድራቸውን ንጉሥ አንግስላቸው ሲል ወደ እግዚአብሔር ጸለየ። ኢሳይያስ በፊት መንገድህን የሚጠርግ መልእክተኛዬን እልካለሁ እንዳለ እንደዚሁ ሕዝብ እስራኤልንና የሕግ ማደሪያ የሆነች ጽዮንን ከጥፋት የሚያድን መልእክተኛህን ላክ። አምላካችን ሆይ የነቢያትን ልጆችና ሌዋውያን ካህናትን ይቅር በላቸው፣ የተቸገሩትንም በኃይል እርዳቸው፣ አንተ መድኃኒትና ሕይወት ነህና በማለት ጸሎቱን ፈጽሞ ወደ ጎልያድ መልእክተኞቹ ተመልሶ መጣ። በማግስቱም የጎልያድን መልእክተኞች እንዲህ አላቸው፣ እኔ በፈረስና በሰረገላ ኃይል የማሸንፍ አይደለም። የእስራኤል አምላክ ትምክህትን ወይም ትዕቢትን ባየ መጠን ድል አድርግሃለሁና በሉት አላቸው። መልእክተኞቹም ከንጉሡ ከሳኦል የተነገራቸው መልስ ተቀብለው ሄዱና ጎልያድ ለተባለው ለአርበኛው ንጉሣቸው ነገሩት። ጎልያድም የንጉሡ የሳኦልን መልእክት በሰማ ጊዜ በፈረሱና በሰረገላው በራስ ቁሩና በሰይፉ በቀስቱም ተመታ። እግዚአብሔርም ይህንን በቆሻሻ ቦታ የተጣለ ንጉሥ ነኝ ባይ በጠላቱ በጎልያድ ላይ ስለ ትምክቱና ስለ ልቡ ተንኰል ተቈጣ። ዳግመኛም ጎልያድ ስለ ጦርነቱ ነገር አንተ የእስራኤል ንጉሥ ስትሆን እኔ የኤሎፍላዊ ጎልማሳ ነኝ። በዚህም ሆነ በሰናዖር ሁለታችን ጦርነት እንጋጠምና የተሸናነፍን እንደሆነ እስራኤል ይድናሉ ሲል መልእክተኞችን ወደ ሳኦል ላከ። የኤሎፍሊ ጦረኞች ኃይላቸው ከእስራኤል ጦረኞች ኃይል ይበልጣልና። ያን ጊዜ ጎልያድ
መልእክተኞችን ጠንካሮችና ሯጭ የሆኑ ፈረሶች ይጫኑላችሁና በአስቸኳይ ከሳኦል ዘንድ ደርሳችሁ ከጽዮን ተመለሱ አላቸው። የጎልያድ መልእክተኞችም ሄደው ለንጉሡ ለሳኦል ነገሩት። የእስራኤልም ሕዝብ ይህን በሰሙ ጊዜ ደነገጡ፣ ፈሩ። የይሁዳ አገሮችም ሁሉ በዙሪያዋና እስከ ኤዶምያስ ድረስ ያሉት ሁሉ ተሸበሩ። በዚያን ወራት የእሴይ ልጅ ዳዊት ወደ ንጉሡ ሳኦል ሄደና ወደ አውቲራዝማ ደርሶ በበገናና በመሰንቆ ለእግዚአብሔር ምስጋና አቀረበ። ያን ጊዜ አውቲራዝማ እስራኤላዊ ሆይ እንደ ባህታዊ እዚህ በረሃ ውስጥ ምን አመጣ ሲል ጠየቀው። ዳዊትም ጌታዬ የሳኦል ነገር አስጨንቆኛል፣ ልጄ ሜልኮልን እሰጥሃለሁ ካለኝ በኋላ ልቡ እንደ ከዳኝና ክህደቱም እንደ ሰይጣን ክህደት ስለመሰለኝ ነው አለው። አውቲራዝማም የእስራኤልን ጠላት ጎልያድን ሄዶ እንዲዋጋው መልካም ምክርን ስለመከረው ዳዊትም ያን ጊዜ ከእግሩ በታች ወደቀና እግዚአብሔርን አመሰገነ። ከዚህ በኋላ አውቲራዝማ በዳዊት ላይ ጸሎት ጸለየና የእስራኤል ጠላት ጎልያድ በዳዊት እጅ ድል እንዲሆን ለእግዚአብሔር መሥዋዕት አቀረበ። ያን ጊዜ ዳዊት ተነስቶ ወደ ቂስ ልጅ ወደ ሳኦል ተመለሰ። የሳኦል ልጆችም በዳዊት ተመልሶ መምጣት በጣም ደስ አላቸው። ሳኦልም ዳዊትን ጠራና ልጄ ዳዊት ሆይ ስለ ጎልያድ ጦርነት ሳይሆን በእኔና በአንተ መካከል ባለው ጉዳይ ላይ ሁለታችን እንመካከርበት አለው። ዳዊትም ይህን ሰምቶ ልብሱን ከወገቡ ታጥቆ ወደ ሳኦል ቤት በገባ ጊዜ ሳኦልንም አዝኖና ደንግጦ በተሰበሰበው ሕዝብ መካከል ሲጨነቅ አገኘው። ዳዊትም ጌታዬ ሆይ አንተ የእስራኤል ንጉሥ ስትሆን ምን ያስተክዝሃል ሲል ጠየቀው። ሳኦልም የጎልያድ ነገር ብዙ አስጨነቀኝ ሲል መለሰለት። ጌታዬ እኔን ወደ እርሱ ላከኝ፣ እኔ ሄጄ ሕዝቡን አሳፍራቸዋለሁ፣ የኤሎፍሊንም ሰዎችና አሕዛቦች አስጨንቃቸዋለሁ። እኔ ከእርሱ ፊት ብወድቅ አንተ በኃይል አንሳኝ፣ የምሰጥ ምርኮ ባይኖረኝ ግን ራሴን ለሞት አሳልፌ እሰጥሃለሁ አለው። ከዚህ ቀድሞም በቃልህ ሀብት የሚሰጠኝ አልሻም፣ እኔ ግን የምፈልገው ካልተገረዙት አሕዛብ መጥቶ ምርኮኞችን የሚሰጠኝ ብቻ ነው ብለኸኛልና አለው። እነሆ ዛሬ በኃይልህና በትእዛዝ ወደ ኤሎፍላዊው ምድር በወርድ ልብሴ በኤሎፍላውያን ደም እስኪነከርና ተዋግቼም በድል አድራጊነት በኤሎፍሊ ሰራዊት እጅ መንሻ እስክቀበል ድረስ በዚያ ልቤ ለመዋጋት ይፈቅዳል። ዳዊትም በሳኦል ፊት 3 ጊዜ እጅ ነሳና ጌታዬ ኃይልህ ይከተለኝ፣ ፈቃዴ በመሆኑ ራሴን ለሞት አሳልፌ ሰጥቻለሁ አለ። ከዚያም ዳዊት ሰይፉን ታጥቆ ጋሻውን አንግቦ ጠንካሮች ወይም ኃያላን የሆኑትን ሰራዊት ተከትሎ ሄደ፣ በጽዮን የእግዚአብሔር ቃል የጥበብ መንፈስ እስኪገለጽ ድረስ። ያን ጊዜ ዳዊት በእስራኤል ልጆች የጦር ሰፈር ውስጥ ሰይፉንና ጋሻውን መልሶ አስቀመጠ። ዳዊትም ከኤሎፍላዊው ጎልያድ ጋር ለመዋጋት ወደ ጦሩ ግንባር ሲሄድ የራሱ ጠባቂ የሆነ የእግዚአብሔር መልአክ ስሙ ኡራኤል የተባለ ከሰማይ ወረደ። ያን ጊዜም ዳዊት ልቡ ጸና፣ መልአኩ ፍርሃቱን ከላዩ ላይ ያስወግዱለታልና። ከወንዝ ውስጥ 3 ደንጊያዎች አንስቶ ከወንጭፉ ማወንጨፊያ ውስጥ አደረገና በእጁ ይዞ ጠላቱን ተጠባበቀው። በግራ በቀኝ ጋሻ መከታ ሆኖ መልአከ እግዚአብሔር ይጠብቀዋል፣ እርሱ ረዳት ለሌለው ረዳት ነውና። ዳዊትም የጎልያድን ቁመት ከሰራዊቱ በላይ ሆኖ ባየው ጊዜ ጎልያድ እንደሆነ አውቆ በወንጭፉ ውስጥ ደንጊያ አነጣጠረና ወነጨፈ። ያን ጊዜ ጎልያድ ተመትቶ በእግዚአብሔር ኃይል ወደቀ። ደንጊያይቱ በቀኙ በኩል ተስፈንጥራ ወጣችና ወደቀች። ከዚህ በኋላ ዳዊት ከጎልያድ ላይ ሰይፉን ማርኮ በገዛ ሰይፉ አንገቱን ቆረጠው። የኤሎፍሊ ሰዎችም ወደ ጽዮን ተራራ ስለሸሹ የእስራኤል ነቢያት ሁሉ በጣም ተደሰቱ። ከዚህ በኋላ ዳዊት በድል አድራጊነት ሲመለስ ዘፋኞች ወይም መዘምራኖች በየመንገዱ ወይም በየአደባባዩ እየተዘዋወሩ እንዲዘፍኑና እንዲዘምሩ አደረገ። ሳኦልም የጎልያድን መውደቅ በሰማ ጊዜ ፈጽሞ ደስ አለው። የእስራኤል ልጆችም በኢየሩሳሌምና በይሁዳ አገሮች ሁሉ ዳዊትን በልባቸው ከፍ ከፍ አደረጉት፣ አነገሱትም። ሳኦልም ዳዊትን ከሐዘንና ከጥፋት ከጠላቴም እጅ ያዳንከኝ አንተ ነህ ሲል ፈጽሞ አመሰገነው። ከዚህ በኋላ ልጁ ሜልኮልን ከልጆቹ መካከል መርጦ ሰጠው፣ በሙሽራም ደንብ በሰርግ አጋባው። በዚህ ጊዜ ሳኦል ለዳዊት ወርቅና ብር፣ ጌጣጌጡን፣ ሽልማቱንም ሁሉ እንዲሰጡት ሹማምንቱን አዘዘ። የእግዚአብሔር መልአክ ቅዱስ ኡራኤል
የዳዊት የራሱ ጠባቂ ስለሆነ ከክፉ ነገር ሁሉ ጠብቆ ጠላቱን አጥፍቶለታልና ለፈጣሪያችን ለዘላለሙ ምስጋና ይሁን፣ አሜን። ከቅስራ ወገን የሆነ የሚስቱም ስም ደሊላ የምትባል ኢሎፍላዊት የሆነች ስሙ ሶምሶን የሚባል አንድ ዕብራዊ ሰው ነበረ። እግዚአብሔር በሰናዖር ሰዎች ክህደትና በደል በእፋሪሁምና በኢሎፍላውያን ጎልማሶች ልጆች ላይ ከፍ ከፍ አድርጎት ነበረ። የእግዚአብሔር ጠላቶቹ የሆኑ ኢሎፍላውያን በተሸነፉና በጦርነቱም የኤዶምያስ ልጆች በተማረኩ ጊዜ የእስራኤል ጎበዛዝትም በጦር ሜዳ እንደተገደሉ የጽዮን ልጆችም ጓደኞቻቸውና ወንዶቻቸው ስለሞቱባቸው ጠጉራቸውን እንደተላጩና ኢየሩሳሌም ባሏ እንደሞተባት መበለት እንደሆነች ይህን ሁሉ ለሶምሶን ነገሩት። የእስራኤልን ነቢያት ጠራና ጽዮንን እስከ መልሳት ድረስ ወደ እስራኤል አምላክ ጸልዩ አላቸው። ይህን ከተናገረ በኋላ ኃያላን ጦረኞችን አስተባብሮ በኃይል ተነሳና ከሰራዊቱ ጋር ወደፊት እየገፋ ሄደ። የእግዚአብሔር መልአክም በኋላቸው ይከተላቸው ነበረ። በብዙ ሺህ የሚቆጠሩ መላእክትም በየነገዳቸው ከእነርሱ ጋር ነበሩ። ኢሎፍሊ ምድር በደረሱ ጊዜ የሰናዖርን ሀገር ከጠዋት እስከ ማታ ከበቧት። በዚያችም ሌሊት እግዚአብሔር በራእይ ተገለጸለትና በእኔ እመን፣ ለእኔ ተገዛ፣ እኔ የእስራኤል አምላክ ነኝ፣ ረዳት የሌላቸውን የምረዳ፣ በግፍ ለተገደሉትም ደማቸውን የምመልስ፣ ጠላትንም ከአፈር የምደባልቅ እኔ ነኝ አለው። ያን ጊዜ ከእንቅልፉ ነቃና በሕልሙ ያየውን ሁሉ ለታላላቅ የአገር ሽማግሌዎች ነገራቸው። በውኑ የእስራኤል ጀግኖች ከመበለቷ ልጅ ከሶምሶን ጋር ይችን አገር ይገቡባት ዘንድ ይችሉ ይሆን በማለት እርስ በርሳቸው ተነጋገሩ። ዳሩ ግን እርሱ በትክክል ሥልጣን የተሰጠው ነበረ። ከዚህ በኋላ አስቀድመው ቀይ ወይም ጥቁር ይሁን ሳያውቁት በፍርሃት መንቀጥቀጥ ያዛቸው። ጎልማሶቻቸው ወንዶቻቸውም ሚስቶቻቸውን እየጣሉ በቅድሚያ ሽሽታቸውን ቀጠሉ። ሚስቶቻቸውም ከወንዶች ልጆቻቸውና ከሴቶች ልጆቻቸው ጋር አለቁ። ሌሎቹ ልበ ሙሉና ጨካኞችም ግን መጨረሻውን እስኪያዩ ድረስ ቆዩ። ከከተማቸው ወጥተው ባዩም ጊዜ የሰራዊቱ ብዛት ወዲያና ወዲህ እንደሚዘዋወር ደመና ሆነባቸው። መላእክት ከእነርሱ ጋር ነበሩና እነዚህ የእስራኤል ልጆች ብዛታቸው እንደ ሳር ቅጠል በመሆኑ የጠላትን ምድር ሞሏት። እሊህም የኢሎፍሊ ሕዝቦች ወደ ቤታቸው ተመልሰው ለየራሳቸው መቆጨት ወይም ማፏጨት ብቻ ሆነ፣ የሚናገሩትንም አጡ። ከዚህ በኋላ በነጋ ጊዜ ለአሞን ምድር ቅርብ የሆነች በኢሎፍሊ ዙሪያና በሰናዖር ምድር ሽብርና ጩኸት ሆነ። ከእግዚአብሔር ዘንድ የተቀባ ሶምሶን ግን ከምናሴ ወገን የታወቁ ጦረኞችን ወስዶ እያንዳንዱ በየጦሩ ግንባር ወይም በየበሩ መዝጊያ ሕንፃዋን መስለው በተጠንቀቅ እንዲቆሙ አደረገ። የእግዚአብሔር መልአክ ኃይለኞች ከሆኑት ከእስራኤል ልጆች ፍራቻ የተነሳ ጠላቶቻቸው ኢሎፍላውያንን እንደማይንቀሳቀስ ብን አደረጋቸው። ያቺን አገር ያለምንም ችግር ገቡባት፣ የሚቃወማቸውም አልነበረም። እግዚአብሔርን የሚጠሉ የኢሎፍላውያን አምላክ ምክሩ ተሽሯልና ሬሳቸውም እንደ ገል ስባሪ ተከመረ። የእግዚአብሔር ምሕረቱ ብዙ እንደሆነ መዓቱም ብዙ በመሆኑ ከልቡ በቀልን አወጣ። በዚያች ዕለት የተገደሉ ሰዎች ቁጥር በትንሹ 28,000 ይሆናል። ይልቁንም የሞቱት ቁጥራቸው ወይም ብዛታቸው እንደ ሳር ወይም እንደ ክረምት ዝናብ ጠብታ ይሆናል ተብሎ ይገመታል። ከዚህ በኋላ የእግዚአብሔር መልአክ በመካከላቸው ቆመና እናንተ የእስራኤል ማኅበራን ሆይ እነሆ አምላክ በመልአኩ በኡራኤልና በቀባው በሶምሶን እጅ አዳናችሁ አላቸው። ይህንም ተናግሮ ወደ ሰማይ አረገ። ያ ያረገው መልአክም የመላእክት ሠራዊት ሁሉ በየማይረጋቸው ቆመው አገኛቸው። ሚካኤልና ገብርኤልም በአውደ ምሕረቱ ግራና ቀኝ ቆመው በፍርሃትና በመንቀጥቀጥ ሱራፌልና ኪሩቤልም ያለማቋረጥ ያለ ዝምታ ያመሰግኑታል። አሸናፊ እግዚአብሔር ቅዱስ 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 ተብለህ ትመሰገናለህ፣ ምስጋናም በሰማይና በምድር የመላ ነው እያሉ ያመሰግናሉ። ዳግመኛም ለየራሳቸው ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ይላሉ። ሦስተኛም ጣዕም ባለው ልዩ በሆነ ዜማ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል ይላሉ። በበሩ ላይ የጌትነቱን የመብረቅ ነጎድጓድ የሰየመ እግዚአብሔርን ቀን ሌሊት ሁልጊዜ ለሰው ልጆችና ለእንስሳ ምሕረት ይለምኑለታል ለዘላለሙ በእውነት። ከዚህ በኋላ
እግዚአብሔር መልአኩ ዑራኤልን ባረከውና ለሦስትነቱና ለገዥነቱ በአንድነት ለሚሰገድለት መለኮታዊ የምስጢር አዳራሽ የክብር አለቃ አድርጎ ሾመው። ዑራኤል ሆይ ክብርህ በመላእክት ሁሉ ዘንድ ይነገርልሃል። በምድር ላይ ስምህ በተጠራበት ዝክርህ በተደረገበት ጸዋጋን አጋንንት ርኩሳን መናፍስት ሁሉ ከዚያ እንዳይቀርቡ ሰማይና ምድር እስኪያልፍ ድረስ ፈጽመህ ታርቃቸዋለህ አለው። ጌታዬ ሆይ በጠላቶቼና በጠላቶችህ ክፉዎች መሠሪያም በሆኑት ሰውን በሚያስቱ አጋንንት ላይ ሥልጣን ስጠኝ። ዑራኤል ጌታን ለመነው። በብዙ በደልና በመገረም ለሰይጣን ከመገዛት ነፃ አወጣቸው ዘንድ ረዳት የሌላቸውንም ረዳት ሆናቸው ዘንድ ወደ ወገኖች ላከኝ አለ። አቤቱ ወገኖችህን ማራቸው፣ ይቅርም በላቸው። የእጅህን ሥራ አታጥፋ። ጌታዬ ሆይ አንተ ይቅር ባይና መሐሪ ነህና፣ ጌታችንም የለመንከኝን ሁሉ አደርግልሃለሁ፣ እንደ ተናገርከውም ሁሉ ይሁንልህ አለው። ድሃም ሆነ ክፉ ሰው ለመታሰቢያ ከቀረበው ማዕድ የበላና በአንተ ስም በጽዋ ከተቀዳው ውሃ የጠጣ ዳግመኛም በሚመጣበት ጊዜ መታወቂያ የሆነው ዘንድ በግንባሩ ላይ በወርቅ ቀለም የተጻፈ የመስቀል ምልክት ይሁንለት። ከእናቱ ከማርያም መታሰቢያ ጋር ያንተን መታሰቢያ እንዲሁም የነቢያትንና የሐዋርያትን የጻድቃንንና የሰማዕታትን መታሰቢያ ቢያደርግ እጅግ ደስ ይለኛል። መላእክትም ይህን ቃል ሰምተው እርስ በርሳቸው ነቢዩ ዳዊት በምድር መካከል ለወገኖቹ መድኃኒትን አደረገ ብሎ እንደተናገረ እነሆ እግዚአብሔር በሰው ልጆች ላይ ሁሉ መልካም መድኃኒትን አደረገ ተባባሉ። ዘካርያስም ይቅር ባይ የእስራኤል አምላክ እግዚአብሔር ለወገኖቹ መድኃኒት ስላደረገ ይክበር ይመስገን እንዳለ፣ ዳግመኛም ጌታችን ስሙ በስም የተሰየመ ሰው ኀጢአቱን ይቅር እለዋለሁ፣ እናት አባቱም ኀጢአት እንዳልሰሩ ተቆጥረው ንጹሐን ይሆናሉ አለው። ክፉም ቢሆን ደግም ቢሆን ነገራቸውን እንደ ማር ወለላ አጣፍጥላቸዋለሁ። የጻድቃን ነፍሳት ተሰብስበው አንዱን ቦታ እንኳን ሊሞሉት የማይችሉትን የሰውን ልቦና ያላሰበውን ጆሮ ያልሰማውን ዓይን ያላየውን በበዓልህ ቀን የሰማያትን ዋጋ እሰጣቸዋለሁ። በስም የተራቆተውን ያለበሰ መላእክት የሚጎናጸፉትን የብርሃን መጎናጸፊያ አጎናጽፈዋለሁ። ከሞተም በኋላ ንጹሕ ባይሆንም እንኳ እኔ ከጨለማ የሲኦል ወንዝና ከሚያስፈራ ከእሳት ባሕር አሻግረዋለሁ። መነኩሴ ሆኖ ክንፈ ድንግልናው የተሰነካከለበት ቢሆን በቃል ኪዳን ከጸና የኪሩቤልን የእሳት ክንፍ አደርግለታለሁ። በስም የታመኑ ነገሥታትን መንግሥታቸውን አጸናላቸዋለሁ። ጠላቶቻቸውንም እያስገዛውላቸው ከርኩሳን መናፍስትና ከአጋንንት ኃይል ከክፉ ነገርም ሁሉ አድናቸዋለሁ። ዕድሜያቸውንም በዚህ ዓለም በመልካምና በሰላም አስረዝምላቸዋለሁ። መንግሥተ ሰማያትን አወርሳቸዋለሁ። እንዲሁም ከፀሐይ ብርሃን ይልቅ ከሚያበራ ብርሃን በወርቅና በያክንት ዕንቁ ከተሠራ የሕይወት አክሊል በራሳቸው ላይ አቀዳጃቸዋለሁ። ወርቁና ዕንቁም የሚያልፈው የዚህ ዓለም አይደለም፣ እስከ ዘላለሙ እያበራ የሚኖር የማያልፈው ነው እንጂ። ከወላጆቻቸውም መካከል በእውነት በቀናች ሃይማኖት መንጋዬን የሚጠብቅ እስከ ዓለም ፍጻሜ ድረስ ከትውልድ ወደ ትውልድ የሚተላለፍ ዘር አይጠፋም። አንድ ሰው በበዓልህ ቀን ምጽዋት ለመስጠት ወዶ ሳለ ልብሱን ቀዶ ለድሃ ቢሰጥ እኔም የበደሉን ደብዳቤ ቀድለታለሁ፣ ኃጢአቱንም አስተሰርይለታለሁ፣ የዕድሜውንም ዘመን አረዝምለታለሁ። ኃጢአት ሰርቶ ቢገዳደፍም እንኳ እኔ ከገነት በሚመነጨው የሕይወት ውሃ ጥቤ እንደ ወተት ነጭ አድርገዋለሁ። ይህ ከአሸናፊው አምላክ ስለ ቅዱስ ዑራኤል ክብር በተነገረ ጊዜ መላእክት በአንድነት ተሰብስበው ለእግዚአብሔር ምስጋና አቀረቡ። በአርያምም ፍጹም ደስታ አደረጉ። ዳግመኛም ለአለቃችን ለዑራኤል ቃል ኪዳን ስለሰጠ በሰማይ ለእግዚአብሔር ምስጋና ይሁን አሉ። እርሱ ዑራኤል የሰውና የእንስሳትም ሁሉ ወዳጅ ነውና። የቅዱስ ዑራኤል ልመናውና አማላጅነቱ የአምላኩን ፍቅር ለዘላለሙ ከሁላችን ጋር ይሁን፣ አሜን። ልመናውና በረከቱ ለዘላለሙ ከሁላችን ጋር ይሁንና ቅዱስ ዑራኤል ያደረገው ተአምር ይሄ ነው። ዘወትር ሌት ከቀን የሚጮህ ጋኔን የሚጥለው በሲዶና አገር የሚኖር አንድ ሰው ነበረ። በዚህች አገር ውስጥ የይቅርታና የምሕረት መልአክ የሆነ የመላእክት አለቃ በቅዱስ ዑራኤል ስም የተሠራች ቤተ ክርስቲያን ነበረች። ይህ ሰው የመላእክት አለቃ በሆነ በቅዱስ ዑራኤል በዓል ጥር 22 ቀን ካህናቱ በማህሌት ጊዜ በፍቅርና በሰላም ሲዘምሩና ሲያሸበሽቡ ሳለ ከዚቹ ቤተ ክርስቲያን ውስጥ ገባ።
ያን ጊዜ በውስጧ ቀይ ሰው መልኩ ከደም ግባቱ ጋር እጅግ ያማረ ከሰው ሁሉ ይልቅ የሚበልጥ በመካከላቸው ቆሞ ከእያንዳንዱ ፊት የሚወርደውን ላብ በመሐረም ሲጠርጋየ። ያን ጊዜ ከእግሩ በታች ተንፈራግጦ ጋኔኑም ከላዩ ላይ ጥቁር የእንጨት ቅርፊትን የመሰለ ሆኖ ወጣ። ጋኔኑም እርሱን ትቶ ሸሸ። ኡራኤልም ሽሽቱን አይቶ ፈጥነህ ወደ እኔ ና ቢለው ፈርቶ ሸሸ። ያን ጊዜ አንገቱን አንቆ በያዘው በትረ መስቀል ስለደበደበው ጮኸ፣ አለቀሰ። መልአኩም ሁለተኛ ታሰቃየው ዘንድ ወደዚህ ሰው ትመለሳለህን ቢለው ከእንግዲህስ ወዲህ ወደ እሱ ብመለስ የአምላክህ መለኮታዊ ሰይፍ ከሁለት ይከፋፍለኝ ሲል በፊቱ ማለና እንዲሄድ ለቀቀው። ያም ሰው ያየውንና የሰማውን ሁሉ ለሰዎች ተናገረ። ያዩና የሰሙ ሰዎች ሁሉ እግዚአብሔርን አመሰገኑ። የቅዱስ ኡራኤልንም ተአምራት አደነቁ። ለእግዚአብሔርና ለእናቱ ለድንግል ማርያም ምስጋና ይሁን። ለእኛም ምሕረትና ይቅርታ ይደረግልን። የመላእክት አለቃ የሆነ የቅዱስ ኡራኤል የረድኤቱ ሀብትና ልመናው ከሁላችን ሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን።